ምንድነው ማየው? ምንድነው እስቲ ያታ ይላል አባቴ። የምን ሪከርድ ነው? የምን ሪከርድ ሰማው ልበል? ተሰባብሮልሃል፣ ደቆልሃል ሪከርድ ወያላው እዛ ፈላው ማበጤ የኬዲቢ የለም ተሰባብሯል። እዛ ጋር ያልሞከረው የለም ግን ሚሰብረው የኔ ካፕቴን ብሩኖ ሚጌል ፈርናንዴስ ማግኒፊኮ ነው። ወደድክም ጠላህም ወያላ ዋንጫ ደግሞ ምንድን ነው አባቴ? አሲስት ነው እንጂ ጊዜው የአሲስት ነው። ገና ኢቨንት እናዘጋጃለን። ገባ እናውጣው ብያለሁ አባቴ፣ ገባ እናውጣው። ብሩኖ ኤል ማግኒፊኮ አሲስት እችንም አንዴ ኮሜንት ላይ ብሩኖ እያለ እንዳትለቀልቀዋለን። ተሰብሯል። 21 አሲስት ይሰማል። 21 አሲስት ብሩኖ ኤል ማግኒፊኮ ፈርናንዴስ። አንድ እናቀጣጥሎ ኮሜንቱ ነው ሁላችንም ብሩኖ 21 ሪከርዱ ሰብረነዋል እያለን ብሩኖ ተሰብሯል ሪከርዱ። የፕሪሚየር ሊጉን የመጨረሻ ጨዋታ ባዶ እጃችንን አልለቀቅነውም። የብሩኖ አሲስት ላይ አንድ ጨመርንና የአሲስቱ አለቃ የዩናይትድ ተጫዋች ሆነ። በስተመጨረሻ ግን ይደብረኛል አሁን ያለ ፕሪሚየር ሊግ ማለት ገብርኤልን ይደብረኛል። በጣም አሪፍ አመት ነው ያሳለፍነው። በጣም ነው የምወዳችሁ ሙሉ የእግር ኳስ ቤተሰብ። ገብርኤልን አልገባችሁም ማለት ነው። በዚህ በሚንኮሻኮሽ ጭንቅላት ውስጥ እግር ኳስ ባይኖር አስባችሁታል? እኔው ዩናይትድ ብራይተንን 3-0 በሜዳው ግልብ አድርጎታል። እኛ ማንንም አንሰማም። እዛ ዋንጫ ልገባ ነው ምናምን እንዳገባ አይመለከተኝም። የፕሪሚየር ሊጉ ቻምፒዮኖችን አሁንም እንኳን ደስ አላችሁ። እግር ኳስ ነው። እኔው ብዙ ቪዲዮዎች ይኖሩኛል ስለ ውድድር አመቱ፣ ግን ወዳችኋለሁ። መረሳት የሌለበት ነገር ወዳችኋለሁ። ሁላችሁንም ላይሆን ይችላል፣ ግን ወዳችኋለሁ። ያውሩ ስራቸው ነው። ያውሩ ይኸውልህ፣ ይፈትፍቱ ስራቸው ነው። አንተ ስራህን ስራ። ይኸውልህ ብሩኖ ማግኒፊኮ ትለይ በስተመጨረሻም ተብለ ነበር እኮ ተወርቶ ነበር። ያውሩ ስራቸው ነው። እንግዲህ ዩናይትዳውያን ኃያላውያን ፈስፈስ ከሚሸጥ ዋንጫ 21 አሲስት 1 ሚሊዮን እጥፍ ይሻላል። አንድ ሰው እንዳይከራከረኝ በቃ። ስንት አመት ሙሉ እንግሊዝ ፕሪሚየር ሊግ ተዘጋጅቷል። ስንት አመት ተጫውቷል። 21 አሲስት ተደረገ የለም። ዋንጫ ግን በየአመቱ ይበላል። አንድ ሰው እንዳይከራከር። ቀጣይ አመት ደግሞ አንድ ከባድ ትልቅ ቻፕ ያለው ተጫዋች ይፈልጋለሁ። ሙቤሙ ማለት ተብሏል። ትንሽ ቀላ ያለ ሰው ከዛ መሀል ሜዳ ያፈነድዳል። ዋንጫችንን እንበላለን። ለዘንድሮ ታገሱ። እንግዲህ ኑሮን ያለማንቼ ግፉት ብያለሁ። ጀማ እንዴት እንደሚሆን አላውቅም። ኑሮን ያለማንቼ ግፉት። ወዳችኋለሁ። ይመቻችሁ። ለጻፍበት የዮሐ ታሪክ ተሰራ እነበር ያገሬ ጎበዝ በስተመጨረሻም ብሩኖ ፈርናንዴስ አደረገው። አውር ፖርቹጊዝ ማግኒፊኮ ለረጅም ጊዜ በቴሪ ሄነሪ ተይዞ የነበረውን እንግዲህ በአንድ ሲዝን 20 አሲስቶችን በማድረግ እንግዲህ ብዙ አሲስቶችን የማድረግ ሪከርድ ብሩኖ ፈርናንዴስ አሁን ከብራይተን ጋር ስንጠብቀው እንደነበረው አሲስት አድርጓል ማለት ነው። ዶርጉ ያስቆጠራትን ጎል ብሩኖ አሲስት አድርጎ ሪከርዱን ሰብሮታል ማለት ነው። እርግጠኛ ነበርኩኝ ዛሬ አሲስት እንደሚያደርግ፣ ባለፈን ብያችኋለሁ ማለት ነው። ግድ ነው በቃ ግድ። በኬቨን ደብሬና እና በቴሪ ሄነሪ እንግዲህ ተይዞ የነበረ ሪከርድ ነው 20 አሲስት በአንድ ሲዝን። ከዛስ ብሩኖ ፈርናንዴስ አባቢ ምን ሆነሃል? ገና ሰከንድ አፍ ሌላ ይደግማል ነው አርቆ ነው የሚሰቅለው እያልኩ ነው። ምን ሆነሃል? ብሩኖ ኦቨርሬትድ ነው ምናምን ሲባል ሰምታችሁ ምናምን ልታውቁ ይችላላችሁ። አሮ ነው የሆኑ ሰዎች ኦቨርሬት ሊያደርጉ ይችላሉ። ለእኔ ግን እግዚአብሔርን አንደርሬትድ ነው። ለምን እኔ አሁን ብሩኖ ግለጸው ብትሉኝ ማለት ነው የዘንድሮን እኔ የዘንድሮ ብሩኖ እንደውም
ደስ አይልም። እኔ ብሩኖ ስል እንደውም የዘንድሮን አይደለም አሁን አሲስት ስላላረገ አይደለም ያለፉት አመታት ሞር ብሩኖ ማለት ነው ዩናይትድ በጣም ብትቸገረበት ምን አይነት ተጫዋች እንደሆነ ታውቃላችሁ? ብሩኖ ነው ያውን ገለጸው ካላችሁ ዝም ብሎ የሆነ ቤቱ ቁጭ ብሎ ከሚስቱ ጋር ምናምን ፊልም እያየ ወይ ምናምን ነገር ቻንስ የሚፈጥር አይነት ተጫዋች ነው የሚመስለኝ። በቃ ባይኑ ራሱ መልበሻ ክፍል ውስጥ ሆኖ ራሱ ቻንስ ከምንም ተነስቶ ቻንስ የሚፈጥር ተጫዋች ነው ብሩኖ ፈርናንዴዝ። ይመቻችሁ። አታፍርም? ከሴት ፒስ እኮ ነው አሲስት ያደረገው። ለምን በፍሬው አያደርግም? በፍሬው ለምን አያደርግም አሲስት? አይደለም ሴት ፒስ እንዴ! ሴት ፒስ ዋንጫ የሰጠው ሴት ፒስ አይደል እንዴ? ሰዎች እንዴት ነው በተለይ ሰዎች የአርሰናል ደጋፊዎች ብሩኖ በአሲስት ነው እንደዚህ ሪከርድ የሰበረው ብሎ ያንን ማጣጣል አይችልም። እኔ ጋር ደግሞ በተለይ እኔ ኮመንት ላይ ምክንያቱም እኔ የአርሰናል ሴት ፒስ ሳጣጣል አይታችሁ ስለማታውቁ እኔን መጥቶ ማንም ማናገር አይችልም እዚህ ላይ። ምክንያቱም ዋንጫ ሰጥቷል እንኳን የግለሰብ ሪከርድ ይቀርና የክለብ ሴት ፒስ ላይ አሲስት ማድረግ ዝም ብሎ እንደቀላል የሚታይ አይደለም። እዛ ቦታ ላይ ማስቀመጥ ለምን በፍሬው አያደርግም አልኳቸው። ደግሞ ሁለተኛው ጎል እንዴት ነው የሚያምረው! ሰዎች እንዴት ነው የተቀባበሉት? ሁለቱ አፍሪካኖች እንዴ ባለቀ ጨዋታ ይሄን ሰሞን ሲያደርቁ ነበር ታውቃላችሁ። ዛሬ ደግሞ እንዴት ነው ፓስ ማውንት ነበር እንጃ እሳት አረጋቸው። አሁን ማራቅ ነው ያለበት ካፒቴናችን ባይዘው ማራቅ ነው ያለበት። በነገራችን ላይ እኔ እኮ ክረምት ላይ ይሸጥ እያልኩ የነበረው ሰውዬ እኮ ግን ይኸው አሞዴል ዝም በለ አንተ ኳስ ትወዳለህ እንጂ ኳስ አታውቅም ብሎ አፊን ልትም ማድረግ ካፒቴን ይኸው እንኳንም ቀረ። ይኸው 21 ብቸኛው ነው በእንግሊዝ ፕሪሚየር ሊግ ብቸኛው። ሌላም ደግሞ ቢግ ቻንስ እኮ የኬዲቪን ተጋርቷል። እሱን ደግሞ እናጣራለን እንጨምራለን ማለት ነው። ኢንጆይ አድርጉ እንዳትሰሙ። ለምን በፍሬው አያደርግም ብላችሁ ንገሯቸው። እንደዛ ለሚሏችሁ ሰዎች አይመለከተንም። ኢንጆይ አድርጉ። ይህ ማንቸስተር ዩናይትድ ነው፣ ታላቁ ማንቸስተር ዩናይትድ ነው። ማንም እናንተ መናገር አይችልም። ለማንኛውም እስቲ ቪዲዮውን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። እኔ ከመምጣቴ በፊት ፕሪሚየር ሊጉን በልተሃል። ከዚህ በኋላ ግን መብላት የሚባል ነገር የለም። ታላቁ ማንቸስተር ዩናይትድ ተመልሷል። እኔ ከመምጣቴ በፊት ኬዲቢ እና ቴሪ ዳንኤል ኦንሪ የአሲስት ኪንጎች ነበሩ። አሁን የአሲስቱ ኪንግ ካፒቴን ብሩኖ ሚጌል ፈርናንዴዝ ሆኗል። 30 ጎል ኮንትሪቢሽን፣ 21 አሲስት፣ 9 ጎል። 21ዱን አሲስት ማድረግ አልቻሉም የአርሰናል ተጫዋቾች ቡካዮ ሳካ፣ ኢዜ፣ ራይስ እና ኦዲጋርድ ከብሩኖ እኩል አሲስት ማድረግ አልቻሉም። ይህ ተጫዋች ስላለን እጅግ ደስተኛ ነን። ብራይተንን ለጠለጥ ነው፣ በሜዳው ለጠለጥ ነው። ሰከንድ ሃፍ ዩናይትድ ይለያል። ለማንኛውም የ2026 የእንግሊዝ ፕሪሚየር ሊግ አሸናፊ ማንቸስተር ዩናይትድ ነው። ካሪክ ከመጣ በኋላ እንደ ካሪክ ብዙ ነጥብ መሰብሰብ የቻለ አንድም አሰልጣኝ የለም። ዩናይትድ ይናፍቀናል። ፕሪሚየር ሊጉ ተጠናቋል።